ከፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። አያት ይሄ የተመለከታት ወይንም ያያት በሉቃስ ወንጌል ምዕራፍ 13 ላይ ያለው ኢየሱስ ያቺ 18 ዓመት ሙሉ ጎብጣ በምኩራብ የምትመላለሰውን ሴት የተመለከተበት ክፍል ነው። በዚህ ክፍል ላይ ስንመለከት እቺ ሴት ያንን ሁሉ ዘመን 18 ዓመት ሙሉ ጎብጣ በዛ መመላለሷ ለሰዎቹ አንድ የእርግማን ምልክት፣ ሁለት በማህበረሰብ ውስጥ የመገለል ምክንያት ሆኗት ለብዙ ጊዜ የምትመላለስ ሴት ናት። ግን በዛ ውስጥ ሁሉ የመመላለሷን አላቆመችም። በዛ ውስጥ ሁሉ ጎብጣ መሄዷን አልተወችም። በዛ ውስጥ ሁሉ ቀና ብላ ማየት የማትችልበት ሁኔታ ውስጥ እያለች እንኳን ትመላለስ ነበረ። በምኩራብ ትመላለስ ነበረ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በሰንበትም በአንድ ምኩራብ ያስተምር ነበረ። ማን? ኢየሱስ በዛን ቀን፣ በዛ ሰዓት፣ በዛ ጊዜ፣ በዛ ተገኝቶ በምኩራብ ምን እያደረገ ነበረ? እያስተማረ ነበረ። ትምህርቱን እያስተማረ ሳለ እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች። ቀና ብላ ወይም ቀንታም ልትቆም ከቶ አልተቻላትም ነበር። በፍጹም የማትችል። እዚህ ጋር ምን እየተደረገ ነው? ትምህርት እየተማሩ ነው ሰዎች። መንፈሳዊ ነገር እየተካሄደ ነው። ግን እቺ ሴት ከመምጣትና ከመመላለስ በዛ ቦታ ላይ ያቋረጠችበት ጊዜ የለም። ስለዚህ በዛም ሁኔታ ውስጥ ሆና እንኳን በዛ ጉባኤ ውስጥ ኢየሱስ እያስተማረ ነበረች። ከነ ችግሯ ከቤቷ ተነስታ መታለች። ፕሮግራሙ ላይ ከነ ችግሯ ቀና ማለት እንኳን ቢያቀታት፣ ግን እዛ ቦታ ላይ በቀራት ጉልበትና አቅም መታ በዛ ቦታ ላይ ተቀምጣለች። ስለዚህ በእግዚአብሔር በሚገኝበት ክብር ለኢየሱስ ክርስቶስ ይሁን። ወገኖች ችግራችንን ይዘን በእግዚአብሔር መገኘት ውስጥ ስንሆን ችግራችን በእግዚአብሔር መገኘት ውስጥ እንደሚጠፋ ከዚህ ሴትዮ መመልከት እንችላለን። በተቃራኒው ያንን ችግር ይዘን ተቀምጠን ከማጉረምረም ወደሱ መገኘትና ወደሱ ሁሉና ካለን ነገር ጋር ሁሉ ተያይዘን ስንመጣ የሱ መገኘት ነገሮችን ይቀይራል። ክብር ለኢየሱስ ክርስቶስ ይሁን። ይህንን ነው የምናየው። ስለዚህም ያን ጊዜም መጣች። ግን ወደዛ በመጣች ጊዜ ኢየሱስ ምን አለ? ኢየሱስም ቁጥር 12 ላይ ባያት ጊዜ፣ ክብር ለኢየሱስ ክርስቶስ። ይሄ ነው እኮ ትልቁ ነገር ማለት ካለው ትምህርት፣ ካለው መንፈሳዊ ነገር፣ ካለው ከዛ ሁሉ ስርዓት ውስጥ የሴትየዋ ነገር በኢየሱስ ዘንድ እንደሚበልጥ ነው የምናየው ወገኖች። ወይ ሲመለከታት የሚያየው እሷን ብቻ ሳይሆን እሷን እንደዛ ያጎበጣትን ጭምር ያየዋል። እሷን ሳይሆን ምን ያህል ጊዜ እንደተመላለሰች ያውቀዋል። ስለዚህ ልብንና ኩላሊትን የሚመረምረው ጌታ ውስጣችንን አልፎ መመልከት ይችላል። ክብር ለኢየሱስ ክርስቶስ ይሁን። ሰው ምናልባት ውጭን ያያል፣ እግዚአብሔር ግን ውስጥን ያያል። ሰው ምናልባት ውጭን ያያል፣ እግዚአብሔር ግን ልብን ያያል። ክብር ለኢየሱስ ይሁን። ይህንን ጌታ ነው የምናመልከው። ስለዚህ አቁሞ ምን አደረገ? ተመለከታት፣ እሷን አያት። ወገኖቼ ወይ ብዙ ሰዎች አያቆሙም። ያኛው ነገር እንደሚበልጥ አስበው ብዙ ችግሮቹ እንኳን ቢኖሩ መንፈሳዊው ነገር እስከተካሄደ ድረስ፣ ትምህርት ውስጥ እስከተካሄደ ድረስ፣ ወይ ደግሞ ልዩ ልዩ ያሰብናቸው ነገሮች እስከተካሄዱልን ድረስ የሰዎች ሕይወት፣ የሰዎች ችግር፣ የሰዎች ጥያቄ፣ የሰዎች መጉበጥ፣ የሰዎች ቀና አለ ማለት ያንን ፕሮግራም አያስቆመውም። ኢየሱስ ግን ያንን ፕሮግራም አስቆሞ የእሷን ነገር ቅድሚያ ሰጥቶ ሲሄድ እንመለከታለን። ዋው! አይተን እንደሆነ መጽሐፍ እንደዚህ ይላል። ከኢየሩሳሌም ኢየሱስ ስለ ባልንጀራ ሊያስተምረው ሲወድ ላዛ ጎበዝ ባልንጀራዬ ማን ነው ባለው ጊዜ እንደዚህ ብሎት አለ። ምሳሌም ሰጠው። ምን ብሎ ምሳሌ ሰጠው? አንድ ሰውም ከኢየሩሳሌም ወደ ኢያሪኮ ወረደ። ምናልባት ወረደ የምንለው መንፈሳዊ ነገር እንዳንወስደው። ኢየሩሳሌም በከፍታ ቦታ ነው ያለው። ኢያሪኮ ወደ ሰሜኑ ስንሄድ ቁልቁለት ነው። ስለዚህ ከላይ ከኢየሩሳሌም ተነስቶ ቁልቁለቱን ወደ ኢያሪኮ ሲሄድ በመንገድ ላይ ወንበዴዎች አገኙና ምን አደረጉት? ደበደቡት። ተመልከቱ። እዚህ ቦታ ላይ ተደብድቦ በወደቀ ጊዜ ሌዊው ሲመጣ ምን አድርጎ ነው ያለፈው? አየው፣ ተመለከተውም፣ ከዛስ አለፈ ይለናል። እንዲህ ብለን ለምን አንጠይቅም? ተመልክቶ ያለፈበት ምክንያት ምንድን ነው? ስለዚህ በሁለተኛ ደረጃ ካህኑም ቢሆን በዛው አይነት ሁኔታው ሲመለከተው ይሄ ሰውዬ ምን ሆኗል? ተደብድቧል። በሕይወትና በሞት መካከል የተጣለ ሰው ነው። ያ ማለት በሌላ ቋንቋ የሰውዬ ሊፈነከት ይችላል፣ ሊደማ ይችላል፣ ሊቆስል ይችላል።
ስለዚህ እነዚህ ሁለት ሰዎች ወይም ካህኑና ሌዊው ሸሽተው ሲሄዱ አንድ ነገር ማስተዋል እንችላለን። ለምንድን ነው እነዚህ ሰዎች ሸሽተው ሄዱት? ለምንድን ነው እነዚህ ሰዎች ያለቁት? ለምንድን ነው እነዚህ ሰዎች ተነስተው ቀብተው ጠርገው ቁስሉንም አንስተው ይዘውት ያልሄዱት ብለን ስንመለከት ከሚሄዱበት ካላቸው አገልግሎት አንጻር ሲመለከቱት የዚህን ሰውዬ ቁስል ጠርቀው ደም ነክቷቸው ከሚለቅሱ ከመቅደስ ከሚቀሩ መንፈሳዊ ነገራቸው ከሚከለከልባቸው 7 ቀን ተዘግተው 7 ቀን ድርበው እስኪነጹ ከመቀመጥ ይልቅ ሰውየውን ሳይነኩት አገልግሎታቸው ማገልገል ይበልጥባቸዋል። ይሄ ነው የምናየው ዛሬ ወገኖቼ ሆይ የምናገለግለው አገልግሎት የምናደርጋቸው መንፈሳዊ ነገሮች ሰዎችን ካልነካቸው፣ ሰዎችን ካልለወጣቸው፣ ለሰዎች ካልተረፈ እኛ ብቻ የምንታይባቸው ሆነው ሊያልፉ አይደለም እግዚአብሔር እኛን የጠራ ወገኖቼ። እግዚአብሔር በእኛና በእኛ መካከል ብቻ ነገሮች እንዲያልቁ ሳይሆን ወገኖቼ የሚተርፍ ነገር በእኛ ውስጥ እንዲኖር እግዚአብሔር ይፈልጋል። የተቀጠቀጠውን፣ የተደመደመውን፣ የቆሰለውን፣ የደማውን፣ የወደቀውን፣ የተቸገረውን የምናነሳበት ጸጋ ጭምር ነው የተካፈልነው። ክብር ለኢየሱስ ይሁን። ስለዚህ አይተን እንደሆነ ሁለቱ ከአገልግሎታቸው ስለማይበልጥ ሰውየው ጥለው ሄዱ። ደጉ ሳምራዊ በመጣ ጊዜ ግን ምንም ችግር የለበትም። ከምንም ነገር የሚቀረው ነገር የለም። ስለዚህ የሚያስፈልገውን ነገር አድርጎ ቁስሉንም በዘይት ቀብቶ ጠራርጎለት እንደገናም ደግሞ ከፍሎ አደራ ሰጥቶ የሚያስፈልገውንም ይብል ለመጨመር ፈቃደኛ ሆኖ ያንን ሰው አደራ ሰጥቶ ሲሄድ እንመለከታለን፣ በራሱ ዋጋ ከፍሎ። ስለዚህ ከነዛ ከሌዊውና ከካህኑ በላይ ሳምራዊው በዛ ሁኔታ ውስጥ ጌታ ምሳሌ አመጣ። ምን አይነት ምሳሌ? ስለ ባልንጀራ ሊያስተምር እንኳን ሲፈልግ ይህንን ሳምራዊ ጠራው። በጣም ለእኛ ቀላል ሊመስለን ይችላል። በአይሁድ ዘንድ አንድን ሳምራዊ ጠቅሶ ሌዊና ካህናት ያላደረጉትን ሳምራዊ አደረገው ብሎ ሳምራዊውን ማመስገን ኢየሱስ በጣም ዋጋ የሚያስከፍል ነገር ነው። እንደውም ሰው ብለው የማይጠሯቸውን እሱ ግን ከሰውም አልፎ ከእናንተ ይሻላሉ፣ ሃይማኖታችሁ ሰው አያድንም እያላቸው ነው። ስርዓታችሁና ሰንበታችሁ ሰው አያድንም እያላቸው ነው። እዚህ ቦታ ላይ መተን ስንመለከት ዘሴም ቲንግ እንመለከታለን። እቺ ሴት በመቅደስ ትመጣለች። ስንት ቀን የመጣችው ስትሉ 18 ዓመት። ምን ሆናለች? የድካም መንፈስ አለባት፣ የታሰረች ሴት ናት። ስለዚህ ጎብጣ ትመላለሳለች። ቀና ማለት ደግሞ አትችልም። ስንቱ ነው ጎብጦ የሚመላለሰው ወገኖቼ ሆይ? ስንቱ ነው ቀና ሳይል የሚመላለሰው ወገኖቼ ሆይ? በዘመኗ ሁሉ እየጎበጠች ትሄዳለች። እስራኤል እያነከሰ እግዚአብሔርን ተከተለ ይላል ወገኖቼ። ስንቱ ነው እያነከሰ የሚሄደው? ስንቱ ነው እያዘነ የሚሄደው? ስንቱ ነው እግዚአብሔርን ማግኘትና መጽናናት እየፈለገ በብዙ ነገር ውስጥ መሬት እያሳየ ነው የሸኘ ነው ቀና ማለታችን። ስለዚህ ምን ነው የምታየው? መሬት ነው የምታየው። ፈሪሳውያኖች፣ ሰዱቃውያኖች ምኩራቡ አለ፣ ግን እሷ መሬት ነው የምታየው። አሁንም ወገኖች ኢየሱስን እስካላየን ድረስ መንፈሳዊ አይኖቻችን ተከፍተው ሰማይ እስካላየን ድረስ መንፈሳዊ ነገሮች ጥያቄያችንን ካልመለሱ ምድራዊ ነገር እየተነገረን ምድራዊ ነገር እየሰማን መሬት እያየን ወገኖቼ መንፈሳዊ ጎባጣ ነው የምንሆነው። እግዚአብሔር በክርስቶስ ኢየሱስም ከዚህ ያውጣል። ይህ ማለት ያልተከናወነ ያልተሳካ በማጉረምረም የተሞላ በቀላል ፈተና የምንሸነፍበትን ህይወት እንኖራለን። ለምን? እሱን ማየት ስለማንችል። እሱን ባየኑ ጊዜ እንደ ሞተ ሰው ሆንኩኝ እንዳለ ዮሐንስ እንደዛ ነው የምንሆነው። ጉልበት አይቀርልንም፣ ሐሴት ነው የምናደርገው። ለማጉረምረም ጊዜ የለንም፣ ሌላ ነገር ለመፈለግ ጊዜ የለንም። ባየሁትም ጊዜ ዮሐንስ እንዳለ በፍጥሞ ደሴት እንደ ሞተ ሰው ሆንኩኝ ማለት ጥያቄ የለኝም ማለት ነው። ምክንያቱም እሱ ራሱ መልስ ነው። ኢየሱስን ማየት በራሱ መልስ ነው። ኢንካውንተር ማድረግ እሱን መልስ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እዚህ ቦታ ላይ ስንመለከት ኢየሱስ አያት ብሎ ብቻ አያቆም። እሱ ማየት ትክክለኛው ማንነቷን ማን መሆን እንዳለባት ያውቃል። ስለዚህ ኖዌይ እንደዚህ መሆን የለባትም አለ። ሃሌሉያ! አያቱ የእሱ አይን እሷ ልትሆን የሚገባትን ደረጃ፣ እሷ ልትሆን የሚገባትን ህይወት፣ እሷ ልትሆን የሚገባትን ማንነት ጭምር ነው የሚመለከተው። የጎደላትን ያህል የጎበጠችበትን፣ የጎደላትን ያህል ቀና ማለት ያቃታትን፣ የጎደለውን ያህል በድካም መንፈስ መያዟን፣ የጎደለውን ያህል የታሰረችበትን። ስለዚህ መልሱ አንድ ነው። እሱ ሲገኝ አራቱም ይመለሳል። ሃሌሉያ! ክብር ለኢየሱስ። ስለዚህ ኢየሱስ ምን አለ?
ጠራት። ሃሌሉያ! ወደ ማን? ወደ እሱ። ከምን አቁሞ? ከሚያስተምሩ አቁሞ። ከምን አቁሞ? ተሰብስበው ከሚያዳምጡት አቁሞ ለሷ ለአንዷ 99ን አስቀምጦ ለአንዷ እንደሚለው ወገኖቼ በዛ ቦታ ላይ ይህንን መጥቀስ ባያስፈልግም እንኳን እሷን ግን ምን አድርጋት? ያስፈልጋታልና የአብርሃም ልጅ ናትና መፈታት ይገባታልና ይሄ ህይወት ዲዘርቭ አታደርግም። ለሷ ያለው ህይወት ይሄ አይደለም አለና ጠራት፣ አመጣት። ከዛስ አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ክብር ለኢየሱስ ይሁን። በቃ አንድ ሰው ለመድረስ ወገኖቼ ወይ አንድ ሰው ለማግኘት አንድ ሰው ለማድረግ እንድንደክም እግዚአብሔር ይርዳል። በጣም ብዙ እኮ እግዚአብሔር ላይ ጠብቅ ይችላል። አንድ ሰው አንድ ጳውሎስን ሲድን ብዙ ሰው ይመለሳል። አንድ ቢሊግራም ሲድን ብዙ ሰው ይመለሳል። አንድ ሰው ብለን እንጸልይ፣ እግዚአብሔር ይርዳል። አንድ ብዙ ሰው የሚመልስ አንድ ጳውሎስ፣ ብዙ ሰው የሚመልስ አንድ ጢሞቴዎስ እግዚአብሔር አሳልፎ ይስጠን። ስለዚህ ኢየሱስ ያንን የሚያክለውን ፕሮግራም ሁሉ አቁሞ አንዲት ሴትን ጠርቶ ምን አላት? አንቺ ሴት ከድካምሽ ተፈተሻል። ሃሌሉያ! ከዚህ በላይ ትልቅ ፕሮግራም የለም በዛ ቦታ ላይ። ከዚህ በላይ ትልቅ ሐሴት የሚያስደርግ ነገር የለም በዛ ቦታ ላይ። ምክንያቱም ደሎም የመጣችበትን 18 ዓመት ነው በዛች ደቂቃና በዛች ሰዓት ነገር የተለወጠው። ገስ እንገምት። ለመጀመሪያ ጊዜ ቀና ስትል ማንን የምታይ ይመስላችኋል? በፊት ለፊቷ ያለውን ታየዋለች። ለዘመናት ቀና ብላ ያላየችውን፣ ለዘመናት ጎብጣ የነበረችውን፣ ለዘመናት በድካም የታሰረችው ሴት ቀና ስትል ማንን ታያለች? ኢየሱስን እዛ ፊቷ ታያለች። ወገኖች መንፈሳዊ ነገራችን ኢየሱስን እስካላየ ድረስ ሕይወታችን በጣም በጉብጥና የሚመላለስ ነገር ነው የሚሆንብን። ሕይወታችን ያለ ስኬት፣ ሕይወታችን ኮምፕሊኬትድ የሆነ ሕይወት ውስጥ እንኖራለን። ማንን እስክናይ ድረስ? ኢየሱስን እንድናይ እግዚአብሔር ይርዳል። ጥያቄ ያለን በእርሱ ኢየሱስ ነው። አይተን እንደሆነ ከግሪክም ሰዎች መጥተው ፊልጶስን ምን አሉት? ጌታን ልናይ እንወዳለን። ወገኖቼ ብዙ የሚሉ እኮ አሉ፣ አይናገሩትም፣ ግን ምን ይላል? ነፍሳቸው ትጮኻለች። ጌታን ልናይ እንወዳለን። በዛ በምኩራብ ቦታ ላይ አይ ቲንክ የዚች ሴት ነፍስ ትጮኻለች፣ ጎብጣለች፣ ትጮኻለች። ቀና ማለት አልቻለችም። ትጮኻለች። 18 ዓመት የታሰረች ምንድነው ውስጧ የሚጮኸው ቢባል ጌታን ላይ እወዳለሁ። ከምን? ከዚህ ልወጣ፣ ከምን? ከእስራት ልፈታ፣ ከምን? ከዚህ ከአጎሳቆለኝ ድካም ልወጣ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ቀና ስትል የመጀመሪያው የምታየው ማለት ጌታን ነው። ወገኖቼ መንፈሳዊ ነገራችን ጌታን በማየት ይሆንልን። መጀመሪያችንም መጨረሻችንም ሌላ ሁሉ ነገር ይጨመራል። አሁን መሬት አታይም። አሁን ምድራዊ ነገር አይደለም። አሁን የምታየው ነገር ቀና ብላ ሁሉም መመልከት የምትችል ሰማይ የምትመለከትበት ጊዜ ነው። ከዛ በኋላ ምንድነው? ያን ጊዜ ቀጥ አለች። የት ጊዜ? ኢየሱስ ባያት ጊዜ፣ ኢየሱስ በጠራት ጊዜ፣ ኢየሱስም እጁን ጭኖ በተናገረና ተፈውሰሻል ባላት ሰዓት ምን አለች? በዚያን ጊዜ ቀና አለች። አሁን የሁሉ ነገር ጥያቄ የእሱ መገኘት ነው። የሁሉ ነገር ጥያቄ ራሱ ኢየሱስ ነው። ወገኖች ብዙ ነገሮች መፍትሄዎች ልንሞክር እንችላለን። ብዙ አይነት አማራጮችን፣ ብልጥነታችንን፣ ችሎታችንን፣ አቅማችንን፣ ጉልበታችንን እንላለን። የሁሉ ነገር መልስ ግን ኢየሱስ ነው። ክብር ለኢየሱስ ይሁን። ስለዚህ እሱን ስታገኘው ወዲያው ምን አለች ነው የሚለው? ቀጥ አለች። በሌላ ቋንቋ ቀና አለች። ሃሌሉያ! ቀና። ክብር ለኢየሱስ ክርስቶስ። ቀና የምትሉበት ጊዜ ይሆንላችሁ። ቀና ማንን በማየት? እሱን በማየት የሆነ ቀና። ስለዚህ እግዚአብሔርንም አመሰገነች። ዋው! ማንን? እግዚአብሔርንም አመሰገነች። ወገኖች ትክክለኛ መነካት፣ ትክክለኛ ኢንካውንተር፣ ትክክለኛ መንፈሳዊ ነገር ሰው ሲገባው የሚጀምረው ምስጋና። ማንን? እግዚአብሔር። ማንም ክሬዲት፣ ማንም ባለውለታ አይሆንም። እሱ በእኛ ላይ ውለታውን ይወስዳል። እሱ በእኛ ላይ ይከብራል። ስለዚህ እግዚአብሔርንም አመሰገነ። የምኩራብ አለቃውም ያለው ይሄ 6 ቀን የመፈወሻ ጊዜ አለ። አሁን በዚህ ቀን ላይ ፈውስ ያስፈልጋሉ። አያችሁ እንዴት የአንዳንድ ሰው በአንድ ቀን ውስጥ የሚያገኘው እረፍት፣ እቺ ሴትዮ ዛሬ ተፈውሳ የምታገኘው እረፍት ሰንበቱ አልፎ ነገና ከነገ ወዲያ እንድታገኝ የሚመኝ አንድ ፈሪሳዊ እዛ ቁጭ ብሎ የሚናገረው ነገር፣ የምኩራቡ አለቃ የሚናገረው ነገር የሰው ነፍስ ምን ያህል ከመንፈስ ከነሱ ስርዓት በላይ እንዳልሆነ ሲመለከቱት፣ ስለዚህ ኢየሱስን ምንድን ያለው? እናንተ ምኖች ግብዞች፣ በጣም ግብዞች ናችሁ። ከእናንተ በሬው ወይም ደግሞ አህያው
ከግርግም ፈቶ ውሃ ለጠጣ ይወስደው የለምን? እንኳን እንስሳ እንኳን ፈታችሁ ውሃ ለጠጣላችሁ። እቺ ግን የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን አስሯት በዚህ ቀን ከስራ ልትፈታ አይገባትምን? ይሄኛው ህይወቷ አይደለም። ይሄ የመጣው መንፈሳዊ ነገር ሁሉ የምንመለከተው የአብርሃም ልጅ ተጠቃሚ ልትሆን የሚገባትን ነገር ነው እያወራ ያለው። ህጉ መንፈሳዊው ነገር ሰውን ሊጠቅም ነው የመጣ፣ የሰውን ልጅ ሊፈውስ የመጣ፣ የሰውን ልጅ ሊያድን የመጣው። መንፈሳዊው ነገር ሰውን ሊያገለግለው ነው የመጣ እኮ። የአገልግሎታችሁ አድሬስ የማያደርግ ነው። ሰው የማይፈወስበትን አገልግሎት ይዛችሁ እየኖራችሁ። ይህንንም ሲናገዛ የተቃወሙት ሁሉ አፈሩ። ከእርሱ በተደረገው ድንቅ ሁሉ ህዝቡ ሁሉ ደስ አላቸው። እሷ ብቻ አይደለችም ደስ ያላትና እግዚአብሔርን ያመሰገነችው። በእሷ ላይ የሆነው ነገር ሁሉ እንኳን በሰዎች ዘንድ ምን ሆኗል? ህዝቡ ሁሉ ደስ አላቸው። እሷ ተፈታች፣ እግዚአብሔርን አመሰገነች፣ ደስ አላት። እንደገና ደግሞ ከእሷ የተነሳ ደግሞ በአካባቢው ሁሉ ላይ ህዝቡ ሁሉ ምን አለ? ደስ አለው። ማን ነው በዚህ ውስጥ የሰይጣን ተባባሪ የሆነው? ፈሪሳውያን ግን ተቆጡ። በምን? በሰንበት ይህንን ማድረግ አይገባህም ብለው። ግን አሁን የሰንበት ጌታ ሰንበትን የሰጠው በመካከል አለ እዛ። ዛሬ ደግሞ እንደውም ይልቁኑ ደግሞ በዚህ በአዲስ ኪዳን ከኛ ጋር አለ። ከመንፈሳዊ ነገራችን በላይ መንፈሳዊ ነገራችን ሰዎችን አድሬስ እንዲያደርግ፣ ሰዎችን እንዲጠቅም፣ እኛም እንድንጠቀም መገናኘት በክርስቶስ ኢየሱስ ስም ይሆንልን። እያነከስን እንዳንሄድ እሱ ቀና ብለን መመልከት እንዲሆንልን ከክርስቶስ ጋር ወይም ከጌታ ጋር ኢንካውንተር መገናኘት፣ ዲቫይን የሆነ መለኮታዊ የሆነ መገናኘት ይሁንልን። ስለዚህም ዛሬ በነገር ሁሉ ቀና ስንል ሁሌ የምናየው እሱ እንዲሆን፣ ቀና ስንል በፊታችን ልክ ለገላትያ ሰዎች ማናዚም አደረገባችሁ እንደገና ዳግመኛ በፊታችሁ እስኪሳል ድረስ ምጥ ይዞኛል እንዳለ ክርስቶስ እንዲሳልባቸው እንደጸለየላቸው ነው። ለእኛ ግን ቀና ስንል ሁሌ የምናየው እሱ ይሁንልን ወይም ኢየሱስ ይሁንልን። ቀና ባልን ጊዜ ሁሉ የምናየው ኢየሱስን ይሁንልን። ክብር ለኢየሱስ ይሁን። አያ ማንን አየ? የጎበጠችውን ሲነካት ምን ሆነች? ቀና አለች፣ አመሰገነች እግዚአብሔርን፣ አየችው ንጉሱን። ለእኛም በዘመናችን ሁሉ ንጉሱን ማየት ይሁንልን። ስሙ ለዘለዓለም የተባረከ ይሁን። አሜን።